መጽሐፍ ቅዱስ ለመንግስት ታዘዙ ሲል እንዳንታዘዝ የሚያርጉ ነገሮች ደግሞ ሊፈጠሩ ይችላሉ። የሞራል ዝቅጠትን ጦርና ጋሻ እናንሳበት ወይ ነው የኔ ጥያቄ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከፊት ለፊት ታስቀምጣላችሁና ምንድነው ምክንያታችሁ? ኢትዮጵያውያን የፈሪሃ እግዚአብሔር ስፒሪቱን ያገኘነው ከኢትዮጵያ ኦርቶዶክስ በድነናል ብሎ ይቅርታ እንዲጠይቅ ነው አስረግጣችሁ የምትናገሩት። በዚህ መሃል እኮ ስልጣን የሚባል ነገር አለ። ለስልጣን የሚሮጥ የፖለቲካ መስመር ያቺ የምትለማዋ ኢትዮጵያ ታይታዋለች ብዬ እኔ አላምንም። ጤና ይስጥልኝ ውድ የአርታኢ ቲቪ ተመልካቾቻችን፣ የአክብሮት ሰላምታዬን እያቀረብኩኝ ዛሬ አዲስና ለየት ባለ ፕሮግራም ቀርብ ያለሁኝ። ጤና ይስጥልኝ ወይዘሮ መዓዛ። ሰላም፣ እግዚአብሔር ይመስገን። እንኳን ደህና መጡ። እስቲ ራስዎትን ያስተዋውቁና። እሺ፣ ስለዚህ ጊዜ እግዚአብሔርንም እናንተንም አመሰግናለሁ። ስሜ መዓዛ በቀለ ይባላል። ውይይታችንን በተሳለጠ መልኩ ለማካሄድ አንቱ ብዬ ልቀጥል ወይስ አንቺ ብዬ? ቤትኛው ምንም ጆሮዬ ችግር የለበትም። አንቺ በሚለው ቢቀጥል ይቀለኛል። ምንድነው እስቲ አንቺ የምትመሪው ድርጅት ስለሱ ትንሽ በይንና። እንግዲህ ከ97 በፊት ጀምሮ ከ90 አካባቢ ጀምሮ ሴቶች ላይ ትኩረት የሰጠ፣ ሴት ደግሞ ከቤተሰብ ስለማይለይ ቤተሰብ ላይም ትኩረት የሰጠ ስራ ኢንተረስትድ ከሆኑ እህቶች ጋራ ተያይዘን እንሰራለን። ሴቶችን ደግሞ ለጤናማ ቤተሰብ ለማብቃት በብዙ ሁኔታዎች ስልጠና በመስጠት በተለይ ደግሞ ስልጠናው ለሴት ብቻም ሳይሆን ብዙ ጊዜ በኮሚኒቲም ውስጥ በአብያተ ክርስቲያናትም ውስጥ ሴትና ወንድ ተገፋፍተው ሳይሆን ተያይዘው እንዴት ነው ትውልድን የሚያተርፉት በሚለው ስለ ጤናማ ቤተሰብ፣ ጤናማ ህብረተሰብ ትኩረት ሰጥተን ከጤናማ ግለሰብ ጀምረን ጤናማ ቤተሰብ፣ ጤናማ ህብረተሰብ እያልን ብዙ ስልጠናዎችን በየስፍራው ስንሰጥ ሳለ ያው 97 ደግሞ ጋር ስንደርስ ትንሽ ንፋሱ ወደ ፖለቲካው መጣችሁ። 97 ንፋሱ ደስ አላለንም ማለት የዚህ የፖለቲካው አካሄድ ክረት ወደ ትውልዳችን ችግሩ ይመጣ ይሆን? የትውልድን ህይወት ይመታ ይሆን? ቃላት ብቻ ሳይሆን ያለፈ ነገር ይፈጠር ይሆን የሚለው ጭንቀት እረፍት አልሰጠን። አሁን ፖለቲካ አይደለም ይሄ፣ በጣም የሰው ህይወት ነው። ምክንያቱም ሴትነት አለ። ሴትነቱ በጣም ከባድ ነው። ቶሎ ብላ የምታስበው ስለ ራሷ ሳይሆን ስለ ትውልዷ ነው፣ ስለ ልጆቿ ነው፣ ስለ ህብረተሰቡ ትውልድ ነው። ስለዚህ ይሄ የፖለቲካ አካሄድ ንፋሱ ሹ የሚለው ጥሩ ስሜት ወደ ውስጣችን አላመጣም። ስለዚህ ይሄን ትውልድ እንዴት ነው የምናድነው? እንዴት ነው ኧረ በገላጋይ ማለት የምንችለው የሚል መንፈስ ውስጥ ስንመጣ እሱ ላይ መስራት ጀመርን። እንዲሰሙን ጆሮ ፈለግን። ማን እንዲሰማችሁ? እሱ ትልቅ ጥያቄ ነው። እንግዲህ መነሻ አለው። መነሻው ምንድን ነው? እኛ እውነቱን ለመናገር የእምነት ሴቶች ነን። አጭር ቃል የእምነት ሴቶች ነን። የእምነት ሴቶች ሆነን ልክ ሀገሪቷ በዛ ውጥረት የፖለቲካ ቅንጅት የጊዜው መንግስት ጋር ያለ ውጥረት ሲመጣ እንደ ማንኛውም ህብረተሰብ እንጸልያለን። አቤቱ አምላክ ሆይ አድነን፣ ከክፉ አድነን። አሁን አድነን ብቻ ሆኖ አልቀረም። እንዴት ማዳን ይቻላል የሚልም ነገር ውስጣችን ይገባ ጀመር። እንዴት ማዳን ይቻላል? በሱ ተደግፈን ማለት ነው። በሰማይ አምላክ ተደግፈን እንዴት ማዳን ይቻላል ስንል ኢትዮጵያ ያላትን ብርቱ ጤናማ እሴት ሊያድን የሚችል እሴት ፊታችን ላይ መጣ። ያ እሴት ምንድነው? ሰው ሁሉ እግዚአብሔርን ቢፈራ ወደ መፍራቱ ቢመለስ ጤናማም እይታም ይመጣለታል፣ መያያዝም ይሆንለታል ከሚለው ተነሳንና ምንድነው ታዲያኛ መለከት እንደ መንፋት ያህል ቁጥር ምንድነው? እንዴት ነው ይሄንን ለህዝቦች የምናደርሰው? ኢትዮጵያን ዘሆል ለማዳን የእምነት ሴቶች ያስፈልጋሉ።
ኢትዮጵያ የህዝብ ሃይማኖቶች አሏት። እነዚህ የእምነት ሴቶች በዚህ ወቅት ስለ ሰላም ተመሳሳይ ሐሳብ እንደሚኖራቸው አሰብን። ያ ተመሳሳይ ሐሳብ የህዝብ ሃይማኖቶችን ስናስብ የህዝብ ሃይማኖቶች ክርስትናና እስልምና ነው። በኢትዮጵያ ውስጥ ስናየው ክርስትናና እስልምና የጋራ እሴታቸውስ ምንድነው ስንል ሙስሊሞችም አላህን መፍራት ይላል። ክርስትናው ፈሪሃ እግዚአብሔር ይላል። ይሄ ፈሪሃ እግዚአብሔር በጣም የሚገርም ሚስጥር ነው። ይሄ ፈሪሃ እግዚአብሔር ቀላል አይደለም። ምክንያቱም ከሰው እውነተኛ የልቦና ክፍል ጋር ይያያዛል። ምክንያቱም መጽሐፍ እንደሚል የጥበብ መጀመሪያ ስለሚል እግዚአብሔርን መፍራት ነው የሚለው ቃል ኃይለኛ ሆኖ ነው ያገኘነው በወቅቱም አሁንም። ይሄ ጠራናቸው ሴቶችን በየቤቷ አንኳኳን። ያቺ ዲቦራ አብሪ ነው የምትባለው እቺ ያ ህብረት ያ ስራን የሚሰራው ያ ቤተሰብ ላይ የሚሰራው ዲቦራ አብሪ የሴቶች አገልግሎት ነው የሚባለው የነበረው በወቅቱ ማለት። እና ሄደን ጽፈት ቤቶቻቸውን ስናንኳኳ ሴቶችን ሰጡን። በወቅቱ በጣም የሚገርም ነው። ሰላም በጣም ሁሉም ፈላጊ ነው። ፍርሃትም አለ፣ ሰላምም ፍለጋ አለ፣ ፍርሃትም አለ። ስለዚህ ይሄ የእግዚአብሔር ፈቃድ ሆኖ ነው። እኔ አስቤበት አልነበረም በወቅቱ ግን ሼር ሳደርግ አንዷ ለምን የኛም ቢሮ እኮ ፒስ ላይ ትኩረት አለው ለምን አትመጡም? ማን ነበር በወቅቱ? ኖርዌጂያን ቸርች ኤድ። ኖርዌጂያን ቸርች ኤድ ደግሞ በወቅቱ የሚገርመው ፌዝ ቤዝድ የሆኑ አሰራሮች ነበረው፣ ሁሉንም እምነት ይዞ የሚሄድ። ስለዚህ እዛ ስንሄድ እነዛ ሴቶች ተጠሩ። እዛ መድረክ ላይ ዲቦራ አብሪ ያንን ማሳለጥ ጀመረ ማለት ነው። እና ምንድነው የቀረበው የጋራ ኢሹዋችን? እግዚአብሔርን መፍራት። ይሄ ህዝብ ምንድነው ችግራችን ምንድነው ስንል ሁላችንም እግዚአብሔርን ከመፍራት ሐሳብ ወድቀናል። እንግዳው አብረን ከወደቅን አብረን እንነሳ። ስለዚህ ለመነሳት ኢትዮጵያ የሚያስፈልጋት የጋራ የሆነ እንቅስቃሴ ያስፈልጋታል የሚለው ጋር መጣን ማለት ነው። እስካሁን ይዘነው የመጣነው ፖይንት ያን ጊዜ የተነሳ ፖይንት ነው። ያ የጋራ እንቅስቃሴ ምንድነው ስንል ኢትዮጵያ እንደ ነነዌ ልዩ ቀን ለኢትዮጵያ ያስፈልጋታል። ያን ጊዜ ይሄን ስናመጣ የሚገርመው እስልምናም ክርስትናም አንድ የነነዌ ታሪክ አለው መጽሐፋቸው ላይ። ኦኬ ያን ጊዜ እንደውም ይሄንን በወቅቱ አሁን ወደ አምላካቸው የሄዱ ሙፍቲ በጣም የሚገርም ነው። ሀጂ ሙፍቲ በእውነት ሰዎቻችን ቢሰሙ አላህ ይታረቀን ይሆን በሴቶች አድርጎ ነው ያሉት። በሴቶች አድርጎ ይታረቀን ይሆን የሚሰሙ ቢሆን ይሄ ጥሩ ሐሳብ ነው። በእኛም አለ። እኛ እንግዲህ ልዩ ቀን ለኢትዮጵያ እንደነነዌ 3 ቀን ልዩ ሀገራዊ ንስሐ ስንል እሳቸው ምን አሉ? ይሄ 3 ቀን በእኛም እምነት ትርጉም አለው፣ በጣም ጥሩ ቁጥር ነው አሉ። ያበረታቱን ነበረ። በጣም የሚገርም ነው። ከመነሻው ጀምሮ ያበረታቱን ነበረ። በየቤተ እምነቱ ነው የምንሄደው፣ ግን አረሳውም የእሳቸውን አቀባበል እና ታረቀን ይሆን ይሄ 3 ቀን ደግሞ ጥሩ። ዮናስ እኮ ዩኑስ በእኛም አለ። ሀጂ ሙፍቲ ናቸው የሚሉት ነው። የሚገርሙ ናቸው፣ በጣም የሚገርሙ ናቸው። በርቱ ነው ያሉት እና ባሉን ስብሰባዎች ሁሉ የተገኙ ሰው ነበሩ። ምርጫ 97ን ተከትሎ እናንተ የእምነት የሰላም እናቶች እንቅስቃሴ ውስጥ ገብታችኋል። የነበረው ውጥረት የሚቀልበትን መንገድ ከመፈለግ አኳያ ግን እኮ በርካታ ወጣት ህይወቱ ተቀጥፏል በዛን ጊዜና ያ በመፈጠሩ እንቅስቃሴያችሁ ላይ ምን ተግዳሮት ነበረው? ለዚህ እየተንቀሳቀስን እያለ ያው መርካቶ አካባቢ በቃ በዚሁ በእንቅስቃሴው መሃል የተወሰነ ትውልድ እንደሞተ እናስታውሳለን። በጣም አዘን ነበር እና ከተማዋ እንቅስቃሴው ፍርሃትም ርጭ ማለትም ነገር ነበር። እኛ ስንንቀሳቀስ ርጭታ ነበር። ርጭታው ምንድነው? ለዚህ አይነት በጎ ስራም ሆነ ለምንም ነገር ለመንቀሳቀስ ፍርሃት፣ ጸጥታ፣ አንድን ስቴፕ ለመሄድ ፍርሃት አይነቶች ብዙ ይታየን። እኛ ግን መገስገስ ጀመርን። ምክንያቱም የሚመለከታቸውን የፖለቲካ
ተፎካካሪም ይሁን የመንግስት ወገንም ይሁን በተለይ ደግሞ የሃይማኖት አባቶችን እና ታዋቂ ግለሰቦችን አርበኞች በቃ ስራዬ ብለን ጠራናቸው ወደ ምን ፈልገው ስፍራ ጠራን። የሚገርመው ነገር ፈቃድ ስንወስድ ማዘጋጃ ቤት ነበር አንድ ስብሰባ የሚፈቅድ ክፍል ነበር እና ከጥቂት ቀን ቆይታችሁ ነው አሉን። 8 ቀን በኋላ ጠሩን። ስንሄድ ያው ካቢኔው ተፋጭቶ ተፈቅዶላችኋል ተጠንቅቃችሁ አድርጉት። ማስታውሳቸው አዛውንት ሰው ናቸው። እዛ ቢሮ ውስጥ ሙሉ ሰው ጠንከር ያሉ ወታደር የሚመስሉ ሁኔታቸው ምን አሉ? ሰማችሁ? ተፈቅዶላችኋል ተጠንቅቃችሁ አድርጉት። ምክንያቱም በሃይማኖትም ስብሰባ ውስጥ ሰይጣን እንደሚኖር አትዘንጉ። ይሄንን አረሳው። ኦኬ ለትምህርትም ይሆነና እንትናቸው ሁሉ ነው የሚመጣው። ሰይጣን መኖሩን አትዘንጉ፣ ስለዚህ ተጠንቅቃችሁ አድርጉት። ጥሩ አባባል ነው። እኛ በጊዜው ለማዳን ግፍትር የሚያደርገን ኃይል አለ። ለማዳን ነው። እውነቱን ለመናገር ስብሰባ ዝም ብሎ እንትን ለማድረግ አይደለም፣ ለማዳን የሚለው ነው ኃይል ወደፊት የሚያደርገን። ምንም ፍርሃት በውስጣችን አልነበር እና ሄድን። ሂልተን ሆቴል ነበር የመጀመሪያው ስብሰባ። ኖርዌጂያን ቸርች ኤድ አግዞን በወቅቱ አብሮን ቆመ እና በወቅቱ ስራዎችን ተከፋፍለን 4ቱም ቤተ እምነት ሴቶች ያንን ትልቅ ስብሰባ አቀረቡ። እነኚህ 4 ቤተ እምነቶች ተደራጅታችሁ ስትንቀሳቀሱ ካለኝ መረጃ የጋራ ጸሎት አሁን ድረስ ታከናውናላችሁ በህብረት ሆናችሁ። እስቲ ጥቂት ስለሱ በይ። ስንጀምርም ስንጨርስም እየጸለይን ነው በየተራ ማለት እና አንድ ኮንሴፕቱን የመጀመሪያውን መያዝ ጥሩ ነው። ምን ልታረጉ ስብሰባው ምን የሚለው ኮንሴፕት ይዘን ነው የመጣ ነው። ምንድነው ያ ዋናው ልዩ ቀን ለኢትዮጵያ እንደ ነነዌ በተመሳሳይ የወደቅንበት የበደላችን ፍሬ ሐሳብ የሁላችንም ተመሳሳይ ነው። ያልነካው ቤት የለም ብለን አምነን ነው። የወደቀው የኛው ነው፣ የተነሳው የኛው ነው፣ የሚቃረነው ሁሉም የኛ ነው የሚል ነው እኛ ያለን። ስለዚህ የኛ የሆነውን እንዴት እንደምናደን እያሰብን ነው የምንሄደው። ስለዚህ በተመሳሳይ ፍሬ ሐሳብ በወደቅንበት ሁሉም ቤተ እምነት ያንን ይዞ በተመሳሳይ ቀናት የእምነት አባቶች አንድ ላይ ቆመው አውጀው ስር ነቀል ንስሐ ቢሆን አይደለም በወቅቱ እኛ የደረስንበት ችግር ብቻ ለዘመናት ሲንከባለል የኖረ ቂም በቀል አመጻ ክፋታችን ሁሉ ከእኛ ላይ የሚራገፍበት ወቅት ይሆናል፣ አዲስ ምዕራፍ ይሆናል ብለን በማመን ነው ያንን እርምጃ መሄድ የጀመርነው ማለት ነው። ስለዚህ ስንገናኝ ጸልያለን። ማንም የወደደ ደግሞ አሁን ከተወሰኑ 5 ዓመት ይሆናል ከዛ ወዲህ ደግሞ ያ ግሩፕ ምሽት ኦንላይን እንጸልያለን። ስለዚህ ከሙስሊምም ካፈላሉ ከካቶሊክ ከኢትዮጵያ ኦርቶዶክስ ግልጽ ነው እና ከኢትዮጵያ ወንጌላውያን እናንተ አሁን ሰላም እንዲመጣ የኢትዮጵያ የእምነት የሰላም እናቶች ያለሰለሰ ጥረት እያደረጋችሁ ነው። ግን በዚህ ውስጥ እኮ ሆናችሁ ቀደም ባለው ጊዜ በህግ በማስከበር በነበረው የሰሜን የትግራይ ጦርነት ጊዜ ጦርነቱ ከመምጣቱ በፊት እናቶች እኮ ጡታቸውን አውጥተው ዶክተር ደብረጽዮንን የለመኑበት ወቅት አለ። ጦርነቱ ግን ቀጠለ። ስለዚህ በጸሎት በእምነት ጦርነትን ማስቆም ይቻላል ብላሽ ታምኛለሽ? ኢትዮጵያ ነች። አመጣጧን ያሁኑን ብቻ አጠገባችን ያለውን ብቻ ሳይሆን አመጣጥ ታሪኳንም ማሰብ በጣም አስፈላጊ ነው። ኢትዮጵያ በመጀመሪያ የከበረ ታሪክ አላት። የከበረው ታሪኳ አፍሪካም ዓለምም የሚያውቀው ታሪክ አላት። ድንበሯን፣ ህዝቧን፣ አገሯን ሊጎዳ የመጣውን ክፉ ጠላት በክፋት የመጣውን በቅኝ ገዥነት የመጣውን እንዴት አርጋ እንደመለሰች የመለሰው እኮ ጦርና ጋሻና ጦሯ ብቻም አይደለም፣ እግዚአብሔርን የመፍራቷ ምስጢር ነው።
ሰዎች ወደ አምላካቸውም እኮ ይጮሃሉ። ደሞም የእምነት ሀገር እንደመሆኗ ወደዛ ሲወጡ ጦርነቱ ትክክለኛና ፍትሃዊ የሆነ ትክክለኛ ምላሽ መሰጠት ያለበት ስለሆነ በሀገር ደረጃ የተሄደው ታምነውም ነው። ሌሎች በጸሎት እንዲያግዙም ተደርጎ ነው። እና የሚገርም ታሪክ ነው። አውሮፓን ድል የነሳ ሀገር እስካሁን ታሪኩ ድንቅ ነው። ታሪኩ ትልቅ እሴት ነው ለሀገሪቱ። ጥሩ ነው። ይሄ በጣም ትልቅ ነገር፣ ትልቅ ኃይል ነው። ይህ ኃይል ግን ይህ እሴት ግን ወደ አልሆነ ነገር ሲቀየርስ ጦረኛነት ወደ ሌላ መስመር ሲቀየር ጋሻና ጦር ከየት ይጀምራል? ይሄ ከህብረተሰብ መካከል ካለ ጥቁር ደም ጦረኛነት ጥቁር ደም እንዴ ጥቁር ደም እኮ በየባህሉ እኮ በጣም ጥሩ ያልሆነ እይታዎች እኮ አሉት። ደም አስፈሪ መርገም ነው ለህብረተሰብ ለባህሉ እና በምን መልክ እንደተያዘ ድህነት ይያል ጥቁር ደም ማለት ምንድነው? በቀል ማለት መበቀል ማለት። አንዳንድ ቦታ ስንሰማኮ እንዴት አየኝ ብሎም እኮ ይጀምራል። ወይም ደግሞ የርስቴ አካባቢ ትንሽ ትንብሏል ብሎ ይጀምራል እኮ። ወይም ደግሞ የቤተሰቤን አካል በተወሰነ ደረጃ ጎርቷል። ወይም በቃ ጥቁር ደም በጣም ሰይጣናዊ ነው። እንደ መንፈሳዊያን ሰዎች ካየነው ይሄ ጥቁር ደም ኮንሴፕት ሰይጣናዊ ነው። እኛ ምንም ማድረግ አልችልም። ስለዚህ ከዛ የጀመረው ጦረኛነት ጥቂት ችግር ሲነሳ ጋሻና ጦር ተይዞ ይነሳል። ወገን ከወገን ጋር ጋሻና ጦር ያስፈሪ ያደገኛ ነው። ስለዚህ ይሄ የመጣው ነገር ስር የሰደደ ስለሆነ ማን ደርሶብኝ ደግሞ ጥሩ ሂስትሪዎችንም ለመጠበቅ የሚኬድባቸው መንገዶች እነሱም ሌላውን የሚገፋና የራሱን ጋሻና ጦር ይዞ የሚነሳ የሚያደርግ አይነት የሚያሳድገው ነገር አለ። እነዚህን ሁሉ ነው እኛ ከዘመናት የመጣውን ችግር ሁሉ ነው ጠቅልሎ እንዲያነሳ ያንን ኮንሴፕት ሀገራዊ ብሔራዊ ስላለፉት ዘመናቶች ሁሉ የምንገባበት ብሔራዊ ንስሐ ገብቶን ነው። ታዲያ ዝም ብሎ አይደለም፣ በልማድ አይደለም። አባቶች ገና ተቀስቅሰው ድክ ብለው የሚያደርጉት ነው እንጂ አልተነሱም፣ ገና አላዩትም። ገና እንደሚገባ በጋራ እሱ ጋር ለመድረስ ነው አሁን ምናኮበኩበው ያለ ነው። ስለዚህ እስከዛ ብዙ ነገር ሊፈጸም ይችላል። አላራገፍነውም፣ በሽታዎቻችንን አላራገፍንም፣ በየባህሉ ያለውን በሽታ አላራገፍንም። ሂስቶሪካል ጥሩ ናቸው ምንላቸውን ባክግራውንዶቻችንን ለትዕቢት ለእልክ ማን ከኔ ወደሚል ነገር የሚያመጣው እሱም በጣም ገና ፈውስ ያስፈልገዋል የምንለው በሽታ ገና አለ፣ መውጣት ያለበት መራገፍ ያለበት። ስለዚህ ሂስቶሪካሊ ከዛ ጀምሮ ስቲል እስካሁን ድረስ ባለው ሁኔታ ውስጥ ያሉትን ነው ገና ፉልፊል አላረገም እየሄድንበት ያለው ነገር ለማለት። በዚህ 50 ዓመት ውስጥ በኢትዮጵያ ምድር ላይ የተፈጠሩ ችግሮችን አንስተን እንወያያለን። የሰውን ሕይወት ማክበርና መጠበቅ ሌሎችን እና ራስን ማክበር በአሁን ሰዓት ትንሽ ከመስመር የወጣ ነገር ነው። ምክንያቱም እነኚህን ነገሮች ፉልፊል ስናደርግ ስናሟላ ሰላምን ለመጠበቅ የሚያስችለን መንገድ ላይ ልንወጣ እንችላለን። ምንድነው ያንቺ አታይ? ሰላም ዋጋ መክፈል ይጠይቃል። ሰላም ትህትናንም ይጠይቃል፣ ትዕግስትንም ይጠይቃል። ሰላም መመካከርን ይጠይቃል፣ መደማመጥን ከልብ መደማመጥን ይጠይቃል። ለዚህ ዝግጁነት ያስፈልጋል። በቁጣ በልክ መንገዴች ናት ብቻ በሚል ከሆነ ወደ ሰላም እውነተኛ ሰላም ለመድረስ ችግር አለ። ከየትኛውም አይነት ንቅናቄ በፊት ከየትኛውም የጦር መሳሪያ ማንሳት በፊት ቁጭ ብሎ ከልብ የሆነ መንጫጫት ሊኖር ይችላል፣ መነጋገር ሊኖር ግን ዓላማ አንድ ከሆነ መነጋገርና መደማመጥ ይቻላል። ዓላማን ግን አንድ ማድረግ ያስፈልጋል።
ሰላም ዓላማው ሰላም በተለይ ክቡር ሰው የሚለው ኮንሴፕት ክቡር ሰው ክቡር ነው የሚለው ኮንሴፕት ውስጣችን በጣም ማደግ አለበት ገና ማደግ አለበት እኛ እንደ ሴቶች የሚሞተው ሰው በምናባችን ውስጥ ስለሚታየን ነው በጣም የምንቸኩለው በምናባችን ውስጥ ይታየናል ያ ውድቅ ያለው ሰው ክቡር ሰው የሚታየን አማራ አይደለም ኦሮሞ አይደለም ትግሬ አይደለም ከሌ አይደለም ክቡር ሰው በኢትዮጵያ አንዱ ለሰላም መሄጃ ይሄ ኮንሴፕት በውስጣችን ማደግ ቦታ መያዝ አለበት እኔ በጣም እቸገራለሁ በዘር ስም እየተጠራ ከሌ ዘር የከሌ ዘር እንዲሆኑ ከሌ አልቀናልኩ የሚለው ሌላ እየፈጠረ አዙሪት ነው የሚከተው አልቅማ ከዚህ አዙሪት እንዴት መውጣት እንችላለን እሱን ነው እኮ ከዚህ አዙሪት ለመውጣት ሰው እያንዳንዱ ሰው ስለ ክቡር ሰው በመጀመሪያ ያስብ ኢትዮጵያዊ የሆነ ክቡር ሰው ሞቷል አማራ ነው የሞተው ክቡር ሰው ነው ኦሮሞ ነው የተገደለው ክቡር ሰው ነው እንጂ አማራ ኦሮሞውን ገደለ ኦሮሞ እንትንን ገደለ እንትንን ገደለ ይሄ አዙሪት ነው ይሄ በሽታ ነው ሰይጣን እኛ መንፈሳውያንን ምንም ማድረግ አንችልም ሰይጣን ከዛ አዙሪት እንዳንወጣ የሚጠቀምበት ቋንቋና በሽታ ህመም ነው ወይም ደግሞ ሲስተም ነው ራሱ ይቻለ ከዛ ሲስተም ለመውጣት እኛ ሁላችንም ወድቀናል በመጀመሪያ ደረጃ ክቡር ሰው ነው የወደቀው ወድቋል ስለዚህ ስለምን ወደቀ እኛ የገዳይም የሟችም እናቶች ነን የምንልበት አንዱ ምክንያት ክቡር ሰው ወድቆብናል ክቡር ሰው ልጃችን ነው ወንድማችን ነው ክቡር ሰው ዘመዶቻችን ቤተሰቦቻችን ናቸው ክቡር ሰው ኢትዮጵያዊ ነው እሱ ወድቆብናል ስለዚህ ክቡር ሰው ከወደቀ ኢትዮጵያውያን አንድ ላይ እንቁም ለሰላም በምን እንቁም ኃይል ያስፈልገናል መጽሐፍ ምን ይላል መሰለ ልጅ የሚወለድበት ጊዜ ደርሷል ለማማጥ ግን ኃይል የለም ያዙሪት ውስጥ ግን ልጅ የሚወለድበት ጊዜ በቃ የሚባልበት ጊዜ ኢትዮጵያ እፎይ በይ የሚባልበት ጊዜ ደርሷል ለዚህ መደማመጥ ያስፈልገናል የጋራ እሴቶቻችንን አምነን መያዝ አለብን ስለዚህ ኢትዮጵያ የሃይማኖት ሀገር ናት የሃይማኖት ሀገር ከጥንት ጀምሮ የሃይማኖት ፈሪሃ እግዚአብሔር ያላት ሀገር ናት በተለያየ መልክ ብናልፍም እንኳን ግን ብዙ የኢትዮጵያ ህዝብ ብዙሃኑ የእግዚአብሔር ስም ሲጠራ እግዚአብሔርን የሚፈራ እሱ አለ ካለ የሚል መንፈስ ያለው ነው እንግዳው ማመካከር ዋጋ መስጠት ቦታ መስጠት ያስፈልጋል ለዚህ ዋጋ መስጠት ያስፈልጋል አንዳንድ ጊዜ ስብሰባዎቻችን ላይ ይሄንን ተመሳሳይ ሐሳብ ከልባችን ስናቀርብ የእምነት አባቶችም ሲያለቅሱ እናገኛቸዋል ግን እኛ ወደ ጎሉ እንዲገመጡልን ነው የምንፈልገው በዛ ብቻ አዝነው ብቻ እንዲቀር አይደል ውስጣቸው እንዲቀሰቀስ ነው ነገር ግን እውነቱን ለመናገር ሳይሰሙን ቀርተዋል ሰምተውናል ግን ምናልባት የእግዚአብሔር ሰዓት መቼ ይሆን እንላለን ሰዓት ጽዋ ሲሞላ አንዳንድ ነገሮች ከልብ ፍንቅል ብለን እንድንነሳ ሊያደርጉን ይችላሉ ይሆናል ብዙ ጊዜ ከምናቀርበው መልእክት ውስጥ የሚያንገሸግሽ መከራ ሳይመጣብን በዚቹ አሁን ባለችው መከራ ፈጥነን ብንመለስ አጭር ያደርግልናል ነገሮቻችን ይበቃና ወደ ፎይታ ውስጥ እንገባለን የኢትዮጵያ ድሆች ፎይ ይላሉ ምክንያቱም በምድሪቷ ላይ እኮ እንዲህ አይነት ቀውስ ሲኖር ከማንም በላይ የሚጎዱት ባላገሩ ድሃው ምስኪኑ ነው የሚጎዳው መያዣ መጨበጫ የሌለው ነገር ነው መፈራረስ ነው እኮ ሰላም ማጣት ማለት ስለ ሰው ነው አሁን ያወራነው እውነት ነው ሰው ዋናው ነው አብሮ ደግሞ መፈራረስ ስለዚህ መፍትሄው ነው ለሚለው ስለ ክቡር ሰው ትክክለኛ አመለካከት ሊኖረን ይገባል ትክክለኛ ምክክር በአንድ ዓላማ ትኩረት ሰጥተን ትክክለኛ ምክክር ሊኖረን ይገባል ሞት ዓላማችን
ዓላማችን ድሃው ምስኪኑ ብርግግ ያለው በሐዘን ያለው በትካዜ ያለው ወይ አምላኬ ብሎ ማረፍ ሲችል ኑሮውን በሰላም መቀጠል ሲችል ህይወቱን በሰላም መቀጠል ሲችል የተበታተኑትን ልጆቹን ሰብስቦ መቀመጥ ሲችል ማረፍ ሲችል ሰርቶ መብላት ሲችል አርፎ ጤናማ ህብረተሰብ ኑሮ መኖር ሲችል ወደዛ እንዲመጣ ሁላችንም በደለኛነት ነው ሁላችንም በድለን መነሳት ነው ሁላችንም እንነሳ ፍትሃዊው ነገር ምኑ አገር ደና ሲሆን የሚመጣ መልክ የሚይዝ ነገር ነው ፍትሃዊነት እኮ ለራስ ነው እኔ ስላጠፋሁት ነገር ስለሚያሳድደኝ ነገር የሚገባኝን ሳገኝ ህሊናዬም እኮ ነፃነትና ረፍት የሚያገኘው እዛ ውስጥ ለበቀል ብቻ ወይም ብድራት ለመክፈል ብቻ አይደለም ለሁሉም ነው የሚረዳው ግን ወደዛ ለመሄድም እቺን መሻገር ይጠይቃል እውነተኛ ብሔራዊ ንስሐ የስነ ምግባር ባህላዊ ትውፊታዊ ልምዶቻችን በአሁን ሰዓት ላይ ተሸርሽረዋል እነኚህ በተጓደሉበት ስነ ምግባር ባጣንበት ስነ ምግባርና የባህላዊ እሴቶቻችን መልካም እሴቶቻችን በተሸረሸሩበት ውስጥ ሰላምን ለማምጣት የምንሄድበት መንገድ እስከምን ሊያዘልቀን ይችላል ትልቅ ጥያቄ ነው ቀላልም አይደለም ምክንያቱም የስነ ምግባር ውድቀት አሁን በዓለም አቀፍም ደረጃ ምክንያቱም ዓለም አቀፋዊም ሆኗል ለኢትዮጵያ ግን አይመጥናትም ነበር ብያምናለሁ ምክንያቱም ዓለም አቀፋዊ የሆነበት ነገር ምክንያቱ ምንድነው ካልቸሩን እየተቆጣጠረው ያለ ነገር አለ ስለዚህ ወላጅ የሚገባውን ስልጣን መጠቀም አልቻለም በልጁ ላይ ጤናማ ስልጣን የሚያሳድገው ስልጣን ክብር ለወላጅ የሚገባ ክብር ተሰጥቶት ከቤት ነው የሚጀምረው ስነ ምግባር ከቤት ነው የሚጀምረው በዛ ፈንታ በአመጻ ይላል መጽሐፍ አመጻ ነው የሚለው የመጨረሻው ዘመን የአመጻ መንፈስ የአመጻ አመለካከት እኔ ለራሴ ያውቃለሁ እናንተ አትመክሩኝም ይሄ ከቤት የጀመረ ያው በእጃችን ያለው ቴክኖሎጂው ያመጣው ሁሉንም እንካ ብትፈልግ ይሄን ምረጥ በውስጡ ደስ ያለህን ምረጥ ብሎ የተሰጠ ዓለም ላይ ነን አሁን ያለነው ምርጫ የሰውየው ሆኖ ያለ ዓለም ላይ ነው ያለነው አደጋው ከፍተኛ አደጋ ነው ያለው ግን እንደ ሃይማኖት ሰዎች ግን ከመቼውም ጊዜ ይልቅ መንቃት ቢያስፈልግ አሁን መጮህ ቢያስፈልግ አሁን ስነ ምግባራዊ ህይወትና እግዚአብሔርን ስለመፍራት ህይወት ተክቶ ለአንድ ሀገር እንዴት እንዘጋጅ እንዴት እናቅርብ ማለት ያለብን ጊዜ ቢኖር ከመቼውም ጊዜ አሁን ወድቋላ ስነ ምግባራዊ ህይወት ከጓዳችን ነው አመጻ ያለው ከጓዳችን እኔ ለራሴ ያውቃለሁ የሚል በሚያቀብለው እንትን ማለት ነው ያ የሚያድገው ታዳጊ የሚኖረው ደስ ባለው አቅጣጫ እንኳን በእኛ ሀገር ቀርቶ ውጪዎቹ አልቻሉት ኮንትሮል ያደረጉት የቻሉት አይመስልም ስንሰማ ልጆቻቸውን መያዝ አልቻሉም በብዙ መንገድ በሰላም ውስጥ ናቸው ጥሩ እሱ ድሮ የተገነባ ነገር ስላለ የተገነባ ነገር አለ ቢያንስ አሁን እንግዲህ ኢትዮጵያ ቀደምት ሀገር እንደመሆኗ አሁን ባለንበት ዘመን ላይ ደግሞ ወንድም ወንድሙን የሚገርልበት ይሄ ክቡር የሆነውን የሰው ልጅን ቤዛ አድርጎ በጣም በሚያሳዝን ሁኔታ ህይወት መቅጠፍ በሌላው ዓለም በጣም እንደ ኋላ ቀርነት የሚታይ ነው እኛ ግን አንደኛ ኢትዮጵያ ፈሪሃ እግዚአብሔር ያለባት የሃይማኖት ሀገር ናት እንላለን ግን አሁን እየታዩ ያሉ ነገሮች በጣም አሳዛኝ ክስተት ስለሆኑ ነው አቋረጥኩት ትክክል ቀውስ ነው አሁን ያለንበት እኮ ቀውስ ነው ብዙ የሚገጫጩ ነገሮች አሉ የሰለጠነው ዓለም የያዘው ነገር ይዘናል ኋላ ቀርነታችንን ይዘናል ሁለቱ አንድ ላይ ቀውስ ነው ተደበላልቆ
የሚፈጥረው ነገር ቀውስ ነው የሚፈጥረው። ሌላው እነሱ አንድ የገነቡት ነገር ምንድነው? ሌላውን ሰው ጋር አለመጉዳት የሚል እንትን የገነቡት ነገር አላቸው። በሌላው እንትን ውስጥ ጥልቅ ብሎ አለመግባትን ከልጅነት ጀምሮ የራሳቸውን ነገር መጠበቅ፣ ሌላውን አለመጉዳት የሚለው ተገንብቷል፣ በብዙ መልኩ ተገንብቷል። አሁን ቴክኖሎጂው በተለያየ መልክ እንደ እንትን ሆኖ ቀርቦ ራሳቸውን በራሳቸው እያስጨነቀ ማይሆን እንትን ውስጥ እየከተታቸው ካልሆነ በስተቀር የተወሰኑትን በግለሰብ ደረጃ ጦረኛነት ግን አይደለም። ጦረኛነት ውስጥ አይደለም። የኛ ችግሩ ምንድነው? ጦረኛ ስፒሪት ነው። ጦረኛ ስፒሪት አለ። እስቲ ይሄን አብራሪ። ጦረኛ ማለት በቃ አንድ ነገር እንዲህ ነው በለው ማለት ጦረኛ ነው። በእንትን ብቻ አያልፍም፣ በንግግር ብቻ አያልፍም። ዘሎ ጦረኛነት ጋር የመሄድ ነገር አለ። ያው ቅድም ባል ነው ይሄን ነካ ያናል እና አክት ማድረግ በጦርነት ማለት ነው። ያው በየድንበሩ በየካልቸሩ የኖረው ነገር መጥቶ ማለት ነው። ይሄ አሁን የዘር ፍቅሩ ኃይለኛ ሲሆን የዘር ፍቅር ልበለው አዝናለሁ በጣም። የዘር ፍቅር ጣዖት የሚሆንበት ጊዜ አለ። ልክ ገንዘብ ለአንድ ሰው በጣም ጣዖት እንደሚሆን መጠቀሚያው ሳይሆን እሱ እንደሚጠቀምበት እንደሚያመልከው ልክ ዘረኛነትም ልክ እንደዛ ይሆናል። ልክ እንደዛ ይሆናል። ማን ነው የኔን ዘር ይነካ ዘራፍ የሚል መንፈስ ያድርበታል። ፍቅር ነው፣ ጥሩ ነው። ፍቅር ማህበረሰቡን መውደድ ጥሩ ነው። ግን ለዘሬ ስለ ሞታለው የሚል ኢትዮጵያዊነት የቱ ጋር ነው? ኢትዮጵያዊነት እኮ አብሮነት ነው። ኢትዮጵያዊነት ማለት አብሮነትን ማዳበር ነው፣ ተያይዞ ማምለጥ ነው እና የራእይም ስፋት ነው። ራእይ እኮ ይጠይቃል። ኢትዮጵያዊነት ራእይ ይጠይቃል። በትንሽ ነገር ተጠምዶ አለመቅረትን ይጠይቃል። ዘሩን እንደ ባንዲራ ይዞ የሚሮጥ ከሆነ ለሌሎች አይኖርም፣ ለማትረፍ አይኖርም፣ ለመግደልና ለመሞት ነው የሚኖረው። ይሄ በጣም አደገኛ ነገር ነው። ለመግደል ለመሞት ተዘጋጅቷል ማለት ግን ያ ከንቱነት ነው። ባጭር ቃል ከንቱነት ነው። እሱም ይጠፋል፣ ሌላውንም ያጠፋል። እኔ ሁልጊዜ የሚመጣልኝ ከንቱነት ነው። አብሮነት ግን ማዳን ነው። መመካከር ማዳን ነው። ስለዚህ እንትናችን መቀየር አለበት፣ እይታችን መቀየር አለበት እያልኩኝ ነው ያለሁት። ምናልባት ጥያቄ ጋር ሌላው ማሳያ ደግሞ የዲሞክራሲ ልምምዶቻችን፣ የፍትህ ችግሮች እነኚህ ለሰላም እጦት የራሳቸውን ሚና ይጫወታሉ። አሁን ባለው ነባራዊ ሁኔታ ምንድነው ያንቺ አታይ? እንግዲህ እነዚህ ቅድም ካልነው ጋር ተያያዥ የሚሆንበት ነገር አለው። የፍትህ እጦትም ከነዚሁ ከውድቀቶቻችን መካከል ነው። ምንም እንትን የለው። ምክንያቱም የሥነ ምግባር ውድቀት ታዳጊው ትውልድ ያገኘው እኮ ከሱ በላይ ከነበሩት ነው፣ ከሱ በፊት ከነበሩት። ለምሳሌ ሙሰኝነት እንደ ኖርማል ከመጣ አንዱ ከምንቆጣበት እኛ እናቶች ከምንቆጣበት ነገር አንዱ ውስጣችን ከሚቆጣው ነገር አንዱ ሙሰኝነትን ምን ማለት ነው? ነገሮችን ሁሉ ሰው የሚራመደው በየተቋማቱ በየቦታው በየስፍራው በትንሽ እንቅስቃሴ ሁሉ መብትና ግዴታ ሲጣስ እና ምንድነው ይሄ ሙሰኝነትን ህይወት ማድረግ እንዴ? አንዳንድ ጊዜ እኮ ስንሰማ እንደ ሰንሰለት ተያይዘዋል ነው የሚባለው። እንደ ሰንሰለት ተያይዘው ገና ስታናገረው አይ እኛ እኮ እችን ብትሰጠን እችን እኮ 6 7 10 ነን እኮ የምንካፈለው እኮ ይሄን ያህል ነን እስከሚሉ ድረስ ደፍረው ጎምለል የሚሉ አስፈሪዎች ሆነዋል። ጎምለል የሚሉ አስፈሪዎች ሆነዋል። ግን ልንጋደል ይገባል ብዬ አምናለሁ። በቃ ልንጋደለው ይገባል። ግን አሁንም እላለሁ እንጮህም አለ
በምድሪቷ ላይ ካሉት በደሎቻችን አንዱ ከባዱ ምስጢር አንዱ እሱ አይደለም? ሌሎችም አሉ። ዘረኝነት ብለናል፣ ጦረኝነት ብለናል፣ ሙሰኝነት ብለናል። አንዱ ደግሞ ጽንፈኝነት ነው። በተለያየ ግሩፕ የሃይማኖት ማለት ይቻላል፣ የፖለቲካ ማለት ይቻላል፣ ጽንፍ ረገጥ የሆኑ አካሄዶች ናቸው። እነዚህ በሙሉ ለጥፋት የተዘጋጁ ናቸው እና ህዝብን የሚያደቅ አገርን የሚያደቅ ህዝቦቻችንን የሚያደቅ ጦርነት ማለት እነዚህ በሙሉ ይዞ ነው፣ ጥፋት ነው። እና ይሄ በሙሉ ምንድነው ብትለኝ ራዕይ አልባ ነው። ለኛ ራዕይ አልባ፣ ጤናማ ራዕይ፣ የሰላም ራዕይ አልባ ነው። ግን እነዚህ ሁሉ ሆኑ ብለን ተስፋ እንቆርጣለን? አንቆርጥም። ለምን? በጣም እጅግ ብዙ እግዚአብሔርን የሚፈሩና ጤናማ ነገር የሚናፍቁ አምላክ ሆይ መቼ ነው መልካሙ ነገርህን እንደው ወደዛ የምታሻግረን የሚሉ እኮ በጣም ብዙ ህዝቦች አሉ። ጤናማ ህዝቦች ብዙ አሉ። ተስፋ አለን። ሌላ ጨልመው አይደለም፣ ግን በሽታዎቻችን ስለሆኑ በእነዚህ በሽታዎቻችን ላይ ትግል ያስፈልገዋል፣ ማነጣጠር ያስፈልገዋል። በተለይ ደግሞ መሸጋገሪያውን የእምነት ቤቶች ሊሰሩት ይገባል።